ነቃነቂ ዲጂታል ሳይንስ ዛሬም ለኤግዚትም ያዘጋጀው የዴቨሎፕመንት ላይ ፎከስ ያደረገ ኩዌሽን እንሰራለን። ይህን ጥያቄ ካላወቃችሁት ላይክ ኤንድ ፎሎ ታደርጋላችሁ፣ ካወቃችሁት ደግሞ ላይክ ታደርጋላችሁ። ጥያቄያቸው ይላል which data format is most commonly used to exchange information between a web server and a web application? A HTML, B CSS, C JSON, D XML። ስለዚህ መልሳችን ግልጽ ነው፣ ጄሰን። ስለዚህ ጄሰን ማለት ምንድን ነው? ጃቫስክሪፕት ኦብጀክት ኖቴሽን ማለት ነው። እንግዲህ ዌብ አፕሊኬሽኖች አሉ፣ ዌብሳይት የምንሰራቸው ኖርማል የምንሰራቸው አፕሊኬሽኖች ዌብ አፕሊኬሽን እንላቸዋለን። ሪስፖንስ እነዛ ዌብ አፕሊኬሽኖች ለምሳሌ አፕሊኬሽን ራሱ የምንሰራ አፕሊኬሽኑን እና ሰርቨሩን ኮኔክት ለማድረግ ሙዝ እንጠቀማለን፣ ኤፒአይዎችን እንጠቀማለን። እነዚህ ኤፒአይዎች ደግሞ ዳታ ሴንድ ለማድረግ ኤክስቼንጅ ለማድረግ ከሰርቨሩ ተቀብሎ ወደዚህ ለማምጣት ከአፓችን ወይም ደግሞ ከዌብ አፕሊኬሽናችን ዌብሳይት የምንሰራው ዌብሳይት ሴንድ እና ሪሲቭ ለመደራረግ የምንጠቀመው ጄሰንን እንደ ማቴሪያል ይጠቀማሉ። በተለይ አሁን ሰዓት ላይ እየመጡ ያሉ እና ሬስትፉል ኤፒአይ የመሳሰሉ የሚጠቀሙ ጄሰን ማለት ኪቫሊዩ ፔር ይጠቀማል ማለት ነው። ለምሳሌ ከክሊያንት ኪቫሊዩ ፔር ሲጠቀም ምንድነው በሁለቱም በኩል በኮምፒውተሩም ኢዝሊ አንደርስታንድ ያደርገዋል፣ የሰውም ልጅ ኢዝሊ አንደርስታንድ። ኪቫሊዩ ፔር ማለት ኔም አለ ኪ እና ቫሊዩ ማለት ነው። አበበ ለምሳሌ ኔም አበበ፣ ኤጅ ምንድነው 12። ስለዚህ በእንደዚህ አይነት ወይ የሚጠቀም ነው ማለት ነው። ስለዚህ ጄሰን ነው። ቴንክ ዩ ላይክ አድርጎ ፕሊዝ